ሰላም እንዴት ናችሁ? ኢንዲቤት ዜማ ነኝ፣ የሙዚቃ አቀናባሪና ጊታሪስት። ዛሬ ደግሞ አዲስ ፕሮጀክት ይዤላችሁ መጥቻለሁ። የራሴ ሶሎ አልበም፣ ስለሱ ነግራችሁ። ይሄን አልበም ለመስራት ሳስብ ለእኔ ቅርብ የሆነ የሙዚቃ ስታይል እና ጊታሪስትም እንደመሆነ ሌሎች መሳሪያዎች እንደመጫወቴ እነሱን ኢንኮርፖሬት የሚያደርግ ኢትዮጵያዊ ሳውንድ ያለው የኢትዮጵያን ካልቸር የኢትዮጵያን ሙዚቃ ሞር የሚያሳይ እሱን ሞር የሚገልጽ ከኔ ስታይል ጋር አብሮ የሚሄድ ነገር ሳስብ በጣም ብዙ አሬንጅመንቶችን የሰራኋቸው የሚታወቁት ሬጌ እና ሞር ሞደርን የሆኑ ኢትዮጵያ ሙዚቃዎች ነው። ከሬጌም በላይ ደግሞ ለእኔ ሞር ክሎዝ የሆነው የሶል እና አርኤንቢ አይነት ስታይሎች የሞደርን ወርልድ ሙዚቃ ስታይሎች ናቸው። ሎፋይ የሆኑ ነገሮች ብዙ ጊዜ ከኛ ጋር የኖረ የሚታወቅ የኢትዮጵያን ኢንስትሩሜንታል ነገር ኢትዮ ጃዝ ነው። በዚህም ክቡር ሙላቱ አስታጥቄን እናውቀዋለን እና ኢትዮጵያን ሚውዚክ ግን በጃዝ ብቻ ሳይሆን በሌላም ጀነሮች ሊገለጽ ይችላል ብዬ አስብ ነበር ረጅም ጊዜ እና ከዚህም ውስጥ በሬጌ ተገልጿል። በሶል እና አርኤንቢ ግን ብዙ የተገለጸ አልመሰለኝም እና በጣም ደግሞ የኛ ሀገር የሚውዚክ ስታይሎች በጣም ሪሌት የሚያደርገው ከሬጌም ከጃዝም ይልቅ ሶልፉል ወደ ሆነው ሳይድ ኦፍ ጀንራ ነው ብዬ አስባለሁ። ይህን ኢንስትሩሜንታል አልበም ዲዛይን ስናደርገው ወደ ሶልፉል ወደ ሆነው ነገር ሶል የኢትዮጵያን ሶል ያለው ነገር እንዴት መግለጽ ይቻላል? አሁን ትዝታችን ሞር ከጃዝ ይልቅ ወደ ሶል የቀረበ ነው። ማይነር ላይ ያሉ ሙዚቃዎቻችን ከጃዝ ይልቅ ሞር ሶልፉል ናቸው እና በሱ ቢገለጽ ሞር እንደውም የኛን ሀገር እንትን ሞር ይገልጿል ብዬ ስላሰብኩኝ ወደ ኢትዮ ሶል ኢትዮ ጃዝ አይነት እንደሚለው ኢትዮ ሶል የሚል የራሱ የሆነ ጀነራን ክሬት ማድረግ እሱ ላይ ዴቨሎፕ ማድረግ በሱ ራሴን ኤክስፕረስ ማድረግ አስቤ አልበሙ ኢትዮጵያዊ ሶልፉል የሆነ ሚውዚክ ኢትዮጵያዊ አርኤንቢ ያለው አይነት ከለር እንዲኖረው ብለን ዲዛይን ያደረኩት ፕሮጀክት ነው ማለት ነው። ከመጀመሪያው ይሄንን አልበም ወደዚህ ቅርጽ ለማምጣት ስወስን እንግዲህ በላይፌ ብዙ ነገሮችን እያሳለፍኩኝ ብዙ ጆርኒዎችን አሳልፌያለሁ። ብዙ አመት በአሬንጀር እና ፕሮዲሰርነት ቆይቻለሁ እና የራሴ ሶሎ አልበም ይኖረኛል ብዬ አስባለሁ በሀሳብ ደረጃ እንጂ እንደዚህ ዲፋይንድ የሆነ ላይ ደርሼ አላውቅም። ግን ሪሰንትሊ ወደዚህ ወደ አሜሪካ ሙቭ ካረኩኝ በኋላ የራሴን ነገሮች ሪፍሌክት የማደርግባቸው መድረኮች ብዙ ተፈጥረው ነበር እና እዛ ላይ ለሌሎች አርቲስቶች ፕሮዲውስ ያደረኩትን ሙዚቃዎች ነበር ይዤ የሚቀርበው። ግን ብዙ ጊዜ የሚቀርቡልን ጥያቄዎች የራስህስ አዘን አርቲስት የራስህ ነገር ምንድን ያለ የሚለውን ጥያቄ ስጠይቁኝ ሁሌ የማስበው እንደ ሶሎ አርቲስት የራሴን እኔን ደግሞ የሚገልጽ እኔን ሪፍሌክት የሚያደርግ ፕሮጀክት በቃ ቶሎ በቅርቡ ወደ አድማጭ ማምጣት ራሴን በዛ መግለጽ አለብኝ። በዛ ትምህርት ቤት ጆርኒ በጣም ትልቅ ጥያቄ የነበረው እሱ ነው። የራስህ ነገር የራስህ ፕሮጀክት አንተን የሚያሳይ ፕሮጀክት እና እኔ ደግሞ ብዙ መሳሪያዎችን እንደመጫወቴ በሱ የምገልጽበትን ነገር ቁጭ ብዬ ማሰብ ጀመርኩ። ከዛም ውስጥ አንዱ ነው ይሄ ፕሮጀክት እንግዲህ እንዲህ አይነት ቅርጽ ይዞ የመጣ ሳውንድ ኢንጂነሪንግ ሰርቲፋይድ መሆኔንም አያይዞ የግራሚ ሜምበርሺፕ እድል ሰጡኝ ማለት ነው። የግራሚ ሜምበር ለመሆን ኳሊፋይ ያደርግ ነበር እና ከነዛ ካሟሏቸው ኳሊፊኬሽኖች ውስጥ አንድ የጎደለኝ ነገር የራሴ ሶሎ ፕሮጀክት ነበረ። ስለዚህ አሁን እንግዲህ ይህንን ለመስራት እያሰብኩ ባለሁበት ሰዓት ያኛው እንደ ሪኳየርመንት ሆኖ ሲመጣ ናው አይ ሴድ አሁን ናው ኢዝ ዘ ራይት ታይም። ወዚህ ሀገር ሙቭ ሳደርግ የሶሻል ሚዲያ አፒራንስ ላይም በደንብ መስራት ጀመርኩኝ። በፊት ኢትዮጵያ ያለው ኢንስታግራም ላይክ
ዝም ብሎ አንዳንድ ጊዜ እየከፈትኩ ከማየት አይነት ነገር ቲክቶክ አልነበረኝም ምናምን። እዚህ ሀገር ሙቭ ሳደርግ ግን እንደ አርቲስት ራሴን ኤክስፕረስ ማድረግበት ሚዲያዎች ያስፈልጉኛል፣ የራሴ ፕሮፋይሎች ያስፈልጉኛል የሚለውን ስሰራ ነው ቲክቶክ ፔጅ፣ ኢንስታግራም ፔጅ፣ ፌስቡክ ፔጅ ላይ መስራት ጀመርኩ እና ያህም በጣም ኃይለኛ ተቀባይነት አገኘ። ከዛም ከዚህ አሁን ከማስበው ፕሮጀክት ጋር ተያያዥነት ያላቸው አጫጭር ቪዲዮዎችን መልቀቅ ጀመርኩ። በጣም ብዙ ፎሎወሮች፣ በጣም ብዙ ሰዎች፣ ከባድ ቪው ያለበት በደንብ ተከታዮችን ያገኘሁበት ነገር ሆነ። እሱ በሞር ብርታት ሆነኝ። ስለዚህም በቃ ፉል ታይሜን ሰጥቼ ሰዎችም ያንን ያዩ ሰዎችም በቃ መቼ እንደሚወጣ በተከታታይ ኮሜንት ላይ የገቡ ይጠይቁኛል፣ ይሄ ፕሮጀክት መቼ ነው የሚመጣው ይሉኛል። አሁን ፉል ታይም እንግዲህ እሱን ሰጥቼ በአጭር ጊዜ ዴሊቨር ለማድረግ የሰራሁት ለዛ ነው ማለት ነው። ይህን አልበም እንግዲህ ስሰራ ፉሊ ኢንስትሩሜንታል አልበም እንዲሆን ብዬ ነው አስቤ የሰራሁት። ግን እስከዛሬ ከሰማናቸው ኢንስትሩሜንታል አልበሞች ለየት የሚያደርገው ምንድን ነው? መልቲ ኢንስትሩሜንታሊስት እንደመሆኔም ብዙ መሳሪያዎች እንደመጫወቴም እነሱን ሁሉ ኢንኮርፖሬት ያደረገ ሰው ብዙ ጊዜ እስከዛሬ ፕሮዲውስ ሳደርግ ቤዝን፣ ኪቦርድን፣ ኤኒ ጊታር ነገሮችን፣ ድራም ፕሮግራሚንግ እነዚህን ነገሮች ራሴ የተጫወትኩ ነበር አሬንጅ ማድረገው እና የራሴን አልበም ስሰራ ደግሞ እነዚህን ነገሮች መስራቴ እነዚህን እንትኑን እንድሰራ ጠቅሞኛል። የራሴ ፕሮጀክት ላይ ሁሉንም ነገር ኢምፕሊመንት እንዳደረግ ማለት ነው። ይህንን አልበም ስሰራ ያሰብኩት እንዴት ነው አሁን ቴክኖሎጂው ያመጣቸው ብዙ አሪፍ መሳሪያዎች ኦን ደ ስፓት አሬንጅ ማድረግ፣ ላይቭ አሬንጅ ማድረግ፣ ኦዲየንስ ባለበት ቦታ ላይ ኦን ደ ስፓት አሬንጅመንቶች ሪኮርድ ማድረግ፣ ሉፕ ማድረግ እንዲህ አይነት ነገሮች ስለመጡ አልበሙን ዲዛይን ሳደርገው ከላይቭ ሉፒንግ ጋር እና እያንዳንዱን ኢንስትሩመንት ዋን ቶፕ ኦፍ ዘ አዘር ሌየር ሲደረጉ ያለበትን ኢን ሪል ታይም ኤክስፒሪየንስ ቁጭ ተደርጎ እያንዳንዱ ነገር ፐር ትራክ ዲዛይን ተደርጎ ሳይሆን ኦን ደ ስፓት ኤቭሪቲንግ ሬዲ ሆኖ ሮል ሲያደርግ ኤቭሪቲንግ ዋን ቶፕ ኦፍ ዘ አዘር ሉፕ እየተደረገ ዴቨሎፕ የሚያደርግ እና ወደ ትልቅ ሶንግ የሚያድግበትን አካሄድ እንዲይዝ አድርጌ ነው ዲዛይን ያደረግኩት። ድራሙን ፕሮግራም አድርጌ ጀምሬ ከዛ ኦን ቶፕ ኦፍ ኢት ቤዙን፣ ከዛ ጊታሩን፣ ከዛ ኪቦርድ ኢንስትሩመንቶቹን፣ ከዛ ፋይናሊ ሶሎ የሚያደርገውን ወይንም ደግሞ ሊድ የሚያደርገውን የጊታር ኢንስትሩመንት ወይም የፒያኖ ኢንስትሩመንት ሜሎዲውን የሚጫወት እንደዚህ አይነት ስትራክቸር ያለው የኢንስትሩሜንታል ሙዚቃዎችን የያዘ ነው የሚሆነው ማለት ነው። እንግዲህ ይህንን አልበም ወደ መጨረሻ ማጠናቀቁ ላይ ደርሰናል። በዚህ አልበም ፋይናላይዚንግ እና ወደ እናንተ የማቅረብ ስራ ላይ መሊክ ከሃቦ ስቱዲዮ ዋና ድርሻውን ወስዶ ከኔ ጋር አብሮ እየሰራ የነበረው እሱ ነው እና ሌት ተቀን ይህንን ነገር ወደ ሪያሊቲ ለማምጣት ኢትዮ ሶልን ወደ ሪያሊቲ ለማምጣት አብረን ሰርተናል እና ከዛ በፊት ግን እንዳልኳችሁ አልበሙ አይዲያ ወይም የፕሮጀክቱ አይዲያ ሞሮፍ የላይቭ ሴሽን የላይቭ ሉፒንግ ሴሽን የያዘ ስለሆነ ስቱዲዮ ውስጥ ፕሮዲውስ ተደርጎ ማስተር ተደርጎ ጀስት እንደ ኦዲዮ ልክ እንደተለመደው ኤምፒ3 ትራኩ እንዲወጣ ሳይሆን የምንፈልገው ሞሮፍ የላይቭ ኤክስፒሪየንሱ ላይቭ ሉፕ የተደረገ ፕሮጀክቱ ከስክራች ቢልድ ሲደረግ የሚያሳዩ ጆርኒዎችን የያዘ ፕሮጀክት ስለሆነ ከሊስኒንግ ፓርቲ እና ከዛ ደግሞ ሲዲ ሪሊዝ ፓርቲ ከዛ የተለያዩ አጫጭር ኢቨንቶችን እያዘጋጀን እናመጣለን ልክ አልበሙ ኦፊሻሊ ሪሊዝ ከመደረጉ በፊት። በቅርብ ደግሞ የሊስኒንግ ፓርቲውን ቀን እናሳውቃቸዋለን። እኔንም ለማግኘት እኔንም ፎሎ ለማድረግ ስለ ፕሮጀክቱም አፕዴት የምታገኙበት ቦታ
በእኔ ስም ኤንዲ ቤቴ ዜማ ብላችሁ NDANDYBETEZEMA ኤንዲ ቤተ ዜማ ብላችሁ በኢንስታግራም ላይም ፌስቡክ ላይም ቲክታክ ላይም ታገኙታላችሁ ፔጄን። እነሱ ፔጆች ፎሎ አድርጉ፣ እነሱን ተከታተሉ። እዛ ላይ አፕዴቶችም ኤቭሪዴይ እናደርጋለን። ኢንቦክስ የምታደርጉኝም ኮሜንት የምታደርጉኝም ነገር ካለ እዛ ላይ አክቲቭሊ ሪስፖንድ አደርጋለሁ። አመሰግናለሁ።